ሰላም ወዳጆቻችን ይሄ የስፖርት ነው። ወዳጆቻችን በዛሬው ፕሮግራም ለቸልሲ ቀጣይ ጨዋታዎች እንግዲህ ብዙዎቹ ተጫዋቾች ከጉዳት የሚመለሱ ይሆናል። ታዲያ በእነዚህ ሂደቶች ውስጥ ቸልሲ እነማንን በሚቀጥሉት ጨዋታዎች ይናፍቃል ወይም ደግሞ ከነዚህ ተጫዋቾች ውስጥ የትኞቹ ቸልሲን በሚገባ ያግዛሉ የሚለውን ምናቀርብላችሁ ይሆናል። ቸልሲ ባለፉት ጨዋታዎች ላይ እንግዲህ በጉዳት ያልነበሩትን ተጫዋቾች በሙሉ የሚያገኝ ነው የሚሆነው። በተለይ በተከላካይ መስመሩ ላይ የነበሩትን ችግሮች በአንድ የሚቀርፍ ይመስለኛል። ባሪያሼላ ቺምፖንግ ቻሎባ ጄምስ ቶሲን ፎፋና የመመለስ እድላቸው ሰፊ ነው። ስለዚህ ቸልሲ ሊቨርፑል ላይ ያሳየው አስደናቂ ብቃት በብዙዎቹ የሚነሳ ነበር። እንግዲህ ቸልሲ የመጀመሪያው ጨዋታውን የሚያደርገው ወደ ኖቲንጋም ፎረስት አቅንቶ ነው። አያክስ፣ ሰንደርላንድ እያለ የሚቀጥሉ ይሆናሉ እንግዲህ ጨዋታዎቹ ማለት ነው ከፊቱ ያሉት። በእነዚህ ጨዋታዎች ኮል ፓልመር የማይኖር ይሆናል። ስለዚህ ስብስቡ ጠንካራ ብቃቱን ጠንካራ ፐርፎርማንሱን ማሳየት የሚጠበቅበት ይሆናል። በአያክሱ ጨዋታ ላይ የጃኦ ፔድሮ አለመኖር አንዱ የሚጠበቅ ነው የሚሆነው። እንግዲህ የእንግሊዝ ፕሪሚየር ሊግ ሲታሰብ ኖቲንጋም ፎረስት አጣብቂኝ ውስጥ እንዳለ ይታወቃል። ስለዚህ ጠንከር ያለ ጨዋታን ይጠብቀዋል ብዬ አስባለሁ። በሲቲ ግራውንድ የሚደረግ ነው። አያክስን በሜዳው ነው፣ ሰንደርላንድን በሜዳው ነው። ከዛ ውጭ በዩሮፕ በሊግ ካፕ ደግሞ ተጠባቂ የሆነውን የወልቭስን ጨዋታ ከሜዳው ውጭ ያደርጋል። ከዛ በኋላ ቶተንሃም ካራባግ እያለ የሚቀጥል ይሆናል። እንግዲህ ወልቭስንም በመልሶ በሜዳው የሚያስተናግድ ይሆናል። በአጠቃላይ ቸልሲ ለቀጣዮቹ ጨዋታዎች የነዚህ የአምስቱ ተጫዋቾች እስካሁን ባሳዩን አቋም በጣም አስደናቂ ሆነው አይቻቸዋለሁ። በተለይ ለቸልሲ የወደፊት ጉዞ የቸልሲ ወሳኝ ተጫዋቾች ናቸው የሚሆኑ ብዬ አስባለሁ። በታክቲኩ ረገድ ራሱ ለኤንዞ ማሬስካ በየጨዋታው መለዋወጥ እንዲችሉ የሚያስችል ነው። ቸልሲ ተነስቶ የቸልሲ ጥንካሬ ተነስቶ ኩኩሬላና ካይሴዶ የማይቀሩ ናቸው ብዬ አስባለሁ። ሁሌ የቸልሲ ጀርባ አጥንት ናቸው። ኤንዞ ማሬስካ ያለ ኩኩሬላና ያለ ካይሴዶ ስብስባቸው ማሰብ የሚፈልጉ አይመስለኝም። ስቴፋኖ ዊሊያን አውጉስቶ እንደ አዲስ በጣም ምርጥ ተወዳጅ ተጫዋች ሆኗል። ኤንዞ ፈርናንዴዝ፣ እነዚህ ደግሞ ሌሎችን ቦታዎች ይሸፍናሉ ብዬ አስባለሁ። ታዲያ ወዳጆቻችን እናንተ እንዴት ታዩታላችሁ የቸልሲን ቀጣይ ጨዋታዎችና ከቀጣይ ጨዋታዎች አንፃር የነዚህ ተጫዋቾች ሚና ማን የተለየ ብቃቱን አሳይቶ ቸልሲን በወጥነት ይቀጥላሉ የሚለው ነው። እንግዲህ ኤንዞ ማሬስካ እስካሁን ድረስ ባለው ሁኔታ በብዙ ሁኔታዎች ቅርታም እየተደረገለት መጥቷል። ምክንያቱም የክለቦች ዓለም ዋንጫ ተሳትፎ ዋንጫ ማሸነፉን ተከትሎ ቸልሲ ሪትሙን አላገኝም ነበር። ከዚህ በኋላ ሪትም እንደ ምክንያት የሚቀርብ አይመስለኝም። ቀጣዮቹ ጨዋታዎች ቸልሲን ለእንግሊዝ ፕሪሚየር ሊግ በፉክክር በተለይ ለእንግሊዝ ፕሪሚየር ሊግ ዋንጫም ለአውሮፓ ቻምፒዮንስ ሊግም እንዲሁም ለቀጣዮቹ ላሉት ዋንጫዎች የኤንዞ ማሬስካ ቡድን በስነ ስርዓት የሚፈተንበት ወቅት የደረሰ ይመስለኛል። ስለዚህ ከዚህ በኋላ ምክንያቶችን ሳይደረድር ይስብስብ ውጤታማ ይሆናል ወይ ኤንዞ ማሬስካ ማየት የሚጠበቅባቸው ነጥብ ይመስለኛል። ታዲያ ወዳጆቻችን ከስቴፋኖ ዊሊያን እንጀምር። ስቴፋኖ ዊሊያን ቸልሲ ብዙ ነገሮችን በስነ ስርዓት አድርጎለት አሁን ውጤታማነቱን እያየን እንገኛለን። በኔ እይታ ይህ ተጫዋች በሳምንት 3 ጨዋታዎችን የሚጫወት አይደለም። እረፍቶችን እያደረገ ተቀይሮ እየገባ ጨዋታዎችን ሳይጨርስ ከነ ጊተንስ ከነ ጋርናቾ ጋር ያፎካከሩ ውጤታማ ማድረግና በደንብ ተጫዋቹን መጠቀም የሚያስፈልግ ይመስለኛል። አንዳንድ ጨዋታዎች ላይ ቋሚ ያደርጉ አንዳንድ ጨዋታዎች ላይ ተቀያሪ ያደረጉ ውጤታማነቱን ማስቀጠል ያስፈልጋል። የሊቨርፑል ጨዋታ ለምሳሌ ከ75ኛው ደቂቃ በኋላ ነው ተቀይሮ የገባው። ምን ያክል ግን ወሳኝ በጨዋታ ውስጥ እንደነበር ታውቃላችሁ። ቅርብ ጊዜያቶች ጥሩ አስተያየት አለ። የራግቢ ጨዋታውን ማን ጀመረ ማን ጨረሰ የሚለው አይደለም ማን ውጤታማ ሆነ የሚለው ነው። ስለዚህ ቋሚ ሆኖ ለምን ጀመረ ተቀያሪ ሆነ ሳይሆን በወጥነት ይተጫዋች በተለይ ደግሞ ወሳኝና አስፈላጊ የሚያደርገው ሌሎቹ ተጫዋቾች ቸልሲ ውስጥ ያሉትን ተጫዋቾች ስናይ በቡድን ውስጥ ውጤታማ መሆንና ውጤታማነታቸውን በዘላቂነት ማምጣት ያስፈልጋልና ጋርናቾ፣ ባይኖጊተንስ፣ ኔቶንና ስቴፋኖ ዊሊያንን ያፈራረቁ ቸልሲ ውጤታማ መሆን ይጠበቅበታል። ፕረሱን እንዲቀጥሉ ማድረግ ማጥቃቱን ከመከላከሉ ጋር ማጣጣም እንዲችሉ የሚያግዝ ነው የሚሆነው። ለምሳሌ በሊቨርፑል ተጫዋታ ላይ ተቀይሮ ሲገባ ሮበርትሰን እንደምታስታውሱት ኔቶ ምክንያት ሮበርትሰን በጣም ወደፊት እያጠቃ ነበር። ነገር ግን እዚህ ጋር ኤንዞ ማሬስካ ያደረጉት ታክቲክ በጣም ጥሩ ነበር። ስቴፋኖ ዊሊያን ቀይሮ አስገቡትና ስቴፋኖ ዊሊያን ሲገባ ሮበርትሰን ተገዶ ወደ ኋላ እንዲመለስ ሆነ። ስለዚህ በሌላ አባባል ቸልሲ እየተከላከለ ነበር ስቴፋኖ ዊሊያን በማስገባት። ከዛ ውጭ ደግሞ ስቴፋኖ ዊሊያን ጎል ደግሞ ወሳኝ ነበርና ጨዋታውን መቀየር ችሏል። ኳሶችን መንካት ይወዳል በየትም ቦታ ላይ። ስለዚህ ይህ የሚደነቅ ባህሪው ነው። አይፈራም፣ አይደነግጥም ኳሶችን ሲይዝ እና በቸልሲ ቤት እንግዲህ በማድዌኬን በሚገባ ተክተውታል ማለት የሚቻል ነው። ተቀይሮ መግባት በጨዋታዎች ውስጥ ተጽዕኖ የሚፈጥርበት መንገድ በጣም የተለየ ነው። ከዛ ውጭ እንግዲህ አማካይ መስመሩ ላይ አንዳንድ ጥሩ ተጫዋቾች ካሉ ደግሞ በ10 ቁጥር ሚና ላይ መሰለፍ የሚችል ይመስለኛል። በተለይ ላቪያና ካይሴዶን በአማካይ መስመር ላይ ካለ የዚህንን ተጫዋች ስቴፋኖ ዊሊያን ነፃነት ያለው የ10 ቁጥር ሚና ሰጥቷል። በሚገባ ድሎችን መጠቀም የሚችል የተለየ ክህሎት ያለው ተጫዋቹ ነው መነሳት የሚጠበቅበት ነው። ሌላኛው እንግዲህ ካይሴዶ ነው። ካይሴዶ የውድድር ዓመቱ የዚህ ተጫዋች ይመስለኛል። ሮድሪ በጣም ምርጥ ብቃቱ ላይ ያለ ሮድሪን ስናወራ ምን ይባላል? ሮድሪ የሁለት ተጫዋቾች ቦታ ነው የሚሸፍን። ስለዚህ ሜዳ ላይ
ብልጫን ተወስዳለህ ማለት ነው። ተጫዋችም አሁን በሜዳ ላይ ብቸኛ 6 ቁጥር ሆኖ መጫወት የሚችል ነው። በዘመናዊ እግር ኳስ ውስጥ ብቸኛ 6 ቁጥር ሆኖ መጫወት በጣም አስቸጋሪ ነውና ቸልሲ በሁለት 10 ቁጥር መጫወት እንዲችል የሚያደርግ ነው። ኤንዞ ፈርናንዴዝ ነፃነት ሚና የካይሴዶ የመከላከል ጥንካሬ መነሳት ይጠበቅበታል። ከዛ ውጭ ካይሴዶ አሁን ኳሶችን በማስጣል ረገድ በትክክለኛው ቦታ ትክክለኛው ሰዓት ላይ በመገኘት በጣም አስገራሚ ተጫዋች መሆኑን አሳይቶናል። በጣም የተለየ ክህሎት አለው። ቸልሲ በቀጣዮቹ ጨዋታዎች ውስጥ ይህንን ተጫዋች ላቪያ ከጉዳቱ የሚመለስ ከሆነ አንዳንድ ጨዋታዎች ላይ እረፍት ሊሰጠው ይጠበቃል ብዬ አስባለሁ። የዚህ ተጫዋች መጎዳት የቸልሲን ሪትም የቸልሲን የውድድር ዓመት ሊያበላሽ የሚችል ነውና ጥንቃቄን መውሰድ ከኤንዞ ማሬስካ የሚጠበቅ ይመስለኛል። ለካይሴዶ ብዙ አውርተናል። አሁን ደግሞ ጎሎችን ጨምሮ በዚህ ውድድር ዓመት መጥቷል። ቸልሲ 115 ሚሊዮን ፓውንዱን የወጣበትን የከፈሉበትን ገንዘብ ረካሽ እንዲመስል አስደርጎታል። በጣም አስደናቂ የሆነ የመከላከል ኳሶችን የማስጣል አቅም አለው። ከዛው ኳስን የሚያነብበት መንገድ በጣም የተለየ ሆኗል። አሁን ደግሞ ኳሱን ፓስ የሚያደርግበት አቅም ከጊዜ ወደ ጊዜ በጣም እየተሻሻለ መጥቷል። ካይሴዶ በሚቀጥሉት ጊዜያቶች ጎሎቹን ፓስ የማድረግ አቅሙን ተለይ ይሄ ኖሉክ ፓስ የምትሉት ያኛውን ተጫዋች ሳይታይ ፓስ የሚያደርግበት አቅም በጣም ተሻሽሎ አግኝቷል። ዘንድሮ ውድድር ዓመት ካይሴዶ በማጥቃቱ ረገድ በጣም ውጤታማ ሆኗል። ብሬንፎርዱ የኛው ጎል ደግሞ የሚታወስ ሆኖ ነው የሚነሱት። በጣም ጥሩ የሆኑ ጎሎችን ያስቆጠረው ካስቆጠረ ደግሞ በጣም ወሳኝ የሆነ አይነት ጎሎችን የሚያስቆጠር። ስለዚህ እንደዚህ አይነት ተጫዋቾችም አንዱ መደነቅ ያለባቸው ይመስሉኛል። ወደማቻችን ሌላኛው መነሳት ያለበት ነጥብ በኔይታ የሚመስለኝ የኤንዞ ማሬስካው ቡድን ወይም ደግሞ የኤንዞ ማሬስካ ኃላፊነት እንግዲህ ሁለት ኤንዞዎች አሉ አይደል? በጣም የምናደንቃቸው በቸልሲ ቡድን ውስጥ ኤንዞ ማሬስካና ኤንዞ ፈርናንዴዝ። ኤንዞ ፈርናንዴዝ ከቤኔፊካ ሲፈርም ብዙ ጫናዎች ውስጥ የገባ ተጫዋች እንደነበር ይታወቃል። ነገር ግን ኤንዞ ፈርናንዴዝ ሲደክም ቸልሲ ሲደክመው፣ ውጤታማ ሲሆን ቸልሲ ውጤታማ ሲሆን፣ በተለይ እኔ ኤንዞ ፈርናንዴዝ የማደንቀው ትልልቅ ጨዋታዎች ላይ በጣም የመውጣት አቅም አለው። ፐርፎርማንሱ አርጀንቲናዊነቱ ይወጣና መታገልን ይወዳል። ያለ ደግሞ ውጤታማ አድርጎ ቸልሲን ቅርጹን በኃላፊነት የሚመራ ማጥቃቱን ከመከላከሉ ጋር ማጣመር የሚችል በ10 ቁጥር ሚና በጣም የተለየ ክህሎት ያለው ተጫዋች ነው ይታያል። ስለዚህ ይህንን ተጫዋች አሁንም በሚገባ መጠቀም ያስፈልጋል። በተለይ ደግሞ ወደ ግራ መስመር አድርቶ ሲጫወት የቀኝ እግር ተጫዋች ስለሆነ ከቀኝ መስመር ይልቅ በጣም የተሻለ ፐርፎርማንሱን እናያለን። አሁንም ኤንዞ ፈርናንዴዝን ሳጥን ውስጥ ክራሽ በማድረግ ሳጥን ውጭ ሹት በማድረግ ይህንን ክህሎቱን ኤንዞ ማሬስካ ማውጣት የሚጠበቅባቸው ይመስለኛል። ምንም ጥያቄ የለውም። በጎልና በአሲስት ረገድ በቸልሲ ቤት ወሳኙ ተጫዋች ሆኗል። በጣም የተለየ ክህሎት አለው። ይህንን ተጫዋች በሚገባ ቸልሲዎች መጠቀም ይጠበቅባቸዋል ብዬ አስባለሁ። ከፊት ያሉት የአጥቂ መስመር ተጫዋቾች ነፃነት እንዲሰማቸው እንደ ኤንዞ ፈርናንዴዝ አይነት ፓሶቹ በጣም የሚገርሙ ፓሶች ናቸውና በወጥነት መጠቀም የሚያስፈልግ ነው። ላቪያ ከጉዳት ማገገሙን ተከትሎ ይህ ተጫዋች ረፍትን ማግኘት ደግሞ ያለበት ይመስለኛል። ሪያን ግራቨንበርግን በሊቨርፑል ጨዋታ ላይ የያዘው ወይም ደግሞ በደንብ አድርጎ የተቆጣጠረበት መንገድ በጣም የሚደንቅ ነውና ይህን ተጫዋች በዚህ ፐርፎርማንሱ ማስቀጠል የሚያስፈልግ ነው የሚሆነው። እንግዲህ በብቃት ረገድ ከፍም ዝቅም እያለ የዚህ የቸልሲ ስብስብ አካል ሆኖ አስደናቂ ሁኔታ መነሳት የሚጠበቅበት ማሎ ጉስቶ ነው። ማሎ ጉስቶ የመስመር ተጫዋቹን አይተነዋል። በተለይ አሁን ማሎ ጉስቶን የሚመስል ዊንግ ባክ የለም ማለት ይቻላል። ነገር ግን በመከላከሉ ረገድ ችግሮች አሉ። አሁን የሊቨርፑል ጨዋታ ላይ በጣም ያየ ነው የማሎ ጉስቶን የቦክስ ቱ ቦክስ የምንለው አይነት ቸልሲ ባሉት የአማካኝ ተጫዋቾች ሊያገኘው የማይችለውን ከማሎ ጉስቶ በዛ ጨዋታ ላይ ያገኘው ወይም ደግሞ የድሮ ጄምስ ልንለው የምንችለው ቦክስ ቱ ቦክስ ወይም ከሳጥን ሳጥን የሚሮጥ ኳሶችን የሚያስጥል ፍጥነት ያለው ኳሶችን በሚያገኝበት ጊዜ በስነ ስርዓት ማቃበል የሚችል በዛ ውጭ የሊቨርፑልን የአማካኝ መስመር ግራ ያጋባው ተጫዋች ነበርና ስፔስ በጣም ነው የሚፈጥረው። መስመሩን ማስፋት ይችልበታል። በተለይ ሊቨርፑሎች ከሰቦዝ ላይ የሚያገኙትን ጥቅም ቸልሲ ከማሎ ጉስቶ አግኝቷልና አይደክመውም። በአማካይ መስመር ላይ በኔ እይታ በጣም አስገርሞኛልና ዲስ አይነት ሚናን ከኤንዞ ማሬስካ ማሎ ጉስቶ ላይ ፈጥረዋል ብዬ አስባለሁ። ስለዚህ የኤንዞ ማሬስካው ቸልሲ ማሎ ጉስቶን በሚቀጥሉ ጨዋታዎች ሁሉ አንዳንዴ ቸልሲ ቴምፖ በሚያጣበት ጨዋታዎች ላይ ይህንን ተጫዋች የአማካይ መስመር ላይ መጠቀም ያለባቸው ይመስለኛል። በጣም ቴምፖ የሚሰጥ ተጫዋች ነው ዳድማቻችን። ስለዚህ በሌሎች ጨዋታዎች ላይ ይህን ተጫዋች እኔ በአማካይ መስመር ላይ ልናየው እንችላለን። በእግር ኳስ ብዙ ተጫዋቾች ከቀይ መስመር እየተነሱ አማካይ መስመር ላይ ሲጫወቱ አይተናል። ትሬንት አሌክሳንደር አርኖልድ፣ ሪሲ ጄምስ አንዱ ነው። ግን ኪሚችን በጣም አይተናል አይደለ? እነዚህ አይነት ምርጥ ክህሎት ያላቸው ሌላኛው ለሃምን ማንሳት ይቻላልና በጣም ጥሩ ፐርፎርም የሚያደርግ ይመስለኛልና በተለይ ከሳጥን ወደ ሳጥን ፍጥነቱ፣ ሩጫው በጣም አስፈላጊ ነውና ለቸልሲ ቴምፖ የሚሰጠው ጄምስ ኳሱን ያስጥላል ወይም ደግሞ ካይሴዶ ኳሱን ሊያስጥሉ ይችላሉ። እንደዚህ አይነት ግን ፍጥነትና ኢንተንሲቲን የሚጨምር ተጫዋች በጣም አስፈላጊ ነውና ቸልሲ ይህንን ተጫዋች እንደዚህ አይነት በትልልቅ ጨዋታዎች አስፈላጊ በሆኑ ጨዋታዎች ላይ መጠቀም ያለበት ይመስለኛል። በተለይ ደግሞ ቸልሲ በትልልቅ ጨዋታዎች ላይ ጥሩ ፐርፎርም ካደረገ የማሎ ጉስቶ ፐርፎርማንስ ሁሌም የሚነሳ ይሆናል። አንዱ የፓሪስ ሰን ጀርመኑ ጨዋታ ነው፣ ሁለተኛው ይህ ጨዋታ ሆኖ የሚነሳ ነው። የጃኦ ፔድሮ ሚናም ተከላካዮችን በመያዝ ረገድ ጥሩ ነው፣ ነገር ግን በ10 ቁጥር ሚናም ጥሩ ፐርፎርም የሚያደርግ ነው። ስለዚህ ጃኦ ፔድሮንም መጠቀም የሚያስፈልግ ነው የሚሆን ብዬ አስባለሁ። የጨዋታ ቴምፖን ሴት ማድረግ ላይ ግን ጉስቶ በጣም አስገራሚ ሆኗል። ጄምስ ነው
ሪሲ ጄምስ በእንግሊዝ ፕሪሚየር ሊግ ላይ ካሉ ምርጥ የቀኝ መስመር ተመላላሾች በብቃት በፖቴንሻል ረገድ ጄምስን የሚመስል ተመላላሽ ጽድት ያለ ኳሶችን ፓስ ማድረግ የሚችል ጽድት ያሉ ቅጣት ምቶችን መምታት የሚችል ኳሶችን ማሰራጨት የሚችል ነውና በጣም ወሳኝ የቸልሲ ተጫዋች ነው። እንግዲህ በሊቨርፑል ጨዋታ ጉዳት አጋጥሞት ነበር ይመስልም ነበር። ነገር ግን ከነጉዳቱም ቢሆን ምርጥ ተጫዋቹ ነው ተኗል። በአጠቃላይ ለኖቲንጋም ፎረስት ጨዋታ የሚመለስ እድል አለው። እነዚህ ሁሉ ተጫዋቾች አድንቀን ግን አንድ ተጫዋች ስሙ ሳይነሳ መቅረት በጣም አስቸጋሪ ነው። ያም ኩኩሬላ ነው። ኩኩሬላ ምንድነው የሚለየው ካላችሁኝ፣ ኩኩሬላ ካለ ኩኩሬላ ሁሉ ነገር መሆን የሚችል ነው። በላማሲያ እግር ኳስ ውስጥ ማደጉ ሁሌም የማነሳው ነጥብ ነው። በእግር ኳስ ተከላካይ፣ አጥቂ፣ አማካኝ መሆን የምትችልበት ነው የላማሲያ ማሰልጠኛ ተቋምና ባልዴን ማየት ትችላላችሁ በባርሴሎና ቤት። ይህ ተጫዋች ታዲያ በዚህ አስደናቂ ብቃቱን ሲፈልግ ተመላላሽ ለምሳሌ በሊቨርፑል ተጫዋች ጨዋታ ላይ ተመላላሽ ነው ነበር። በቃ ፒውር የድሮ ጋሪ ኔብል አይነት የግራ ተመላላሽ ተጫዋች የናሽሊ ኮል አይነት የግራ ተመላላሽ ተጫዋች ነበር። ሳጥን ውስጥ መግባት የሚችል ነው። ክሮሶችን ማድረግ የሚችል ነው። አሲስቶችን ማድረግ የሚችል ነው። ሲፈለግ 10 ቁጥር ኢንቨርትድ መሆን የሚችል ሲፈለግ ኢንቨርትድ አማካይ መሆን የሚችል ሁሉን ነገር መቋቋም የሚችል ነው። በእንግሊዝ ፕሪሚየር ሊግ ሁለት ምርጥ የመስመር ተጫዋቾች ጥሩ ብላችሁ በቀኝ መስመር ረገድ ሳላህና ሳካን የምትሉት ናቸው። ሁለቱንም በሚገባ ማቆም የቻለ ተጫዋች ነውና ኩኩሬላም ሌላኛው የቸልሲ ወሳኝ ተጫዋች ነው። ስለዚህ እነዚህ ተጫዋቾችና አሰልጣኙ በሚቀጥሉት ጨዋታዎች የቸልሲን ቀጣዮቹ ጨዋታዎች ወሳኝ ናቸው ለቸልሲ ትልቅ ጨዋታዎች አይደሉም። እነዚህ ጨዋታዎች ላይ ግን ነጥብ ሰብስቦ ቸልሲ ወደ አውሮፓ ቻምፒዮንስ ሊግ ቦታውን መያዝ የሚችልበት ነውና ወሳኝ የጨዋታ ምዕራፍ ቸልሲ ከፊቱ ይጠብቁታል። በእነዛ ምዕራፎች ደግሞ የነዚህ ተጫዋቾች ድንቅ ብቃት የሚያስፈልግ ነው የሚሆነው። ሰላም ወደ አድማጮቻችን፣ ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።